እኔ መሞት ነው የምፈልገው፣ በቃ እኔ በቅቶኛል፣ እዚህ ምድር መሞቴ ነው፣ በቅርብ ጊዜ እሞታለሁ ብሎ የሚያስብ በቅርብ ጊዜ ከመሞት ሊያድነው የሚችል ሰው የለም። ሐሳቡ የተያዘ ሰው ህይወቱ ተይዟል። መቀመጥ ስትፈልግ መቀመጥ ትችላለህ። መጸለይ ስትፈልግ መጸለይ ትችላለህ። ስልክህን ዘግተህ በእግዚአብሔር ቃል ውስጥ መስመጥ ትችላለህ። የማትችል ከሆነ እኮ ህይወት አደጋ ውስጥ ነው። የብዙዎቻችን ተወስዶብናል። 1 ሰዓት ጊዜ ይኖራችሁ 1 ሰዓት 2 ሰዓት ከእግዚአብሔር ቃል ጋር ማጥፋት፣ አይንን መጨፈን፣ የእግዚአብሔር ቃል ሶክ እንዲያደርግ መንፈሳችን ወደ ውስጠኛው ክፍል እንዲገባ። ይኸውላችሁ የእግዚአብሔር ቃል የሚሰራልህ ሜዲቴት አድርገህ ከአእምሮ ወደ መንፈስ ሲገባ፣ የእግዚአብሔር ቃል ከጆሮ ወደ ሐሳብህ ከሐሳብህ ወደ መንፈስ ነው የሚገባ። የሚጠቅምህ መንፈስን ሲያገኝ ብቻ። የመጨረሻው ዘመን ኤንድ ታይም ስትራቴጂ ኦፍ ዘ ኢነሚ፣ አንደኛ ጊዜህን መብላት፣ ሁለተኛ ሜዲቴሽንህን መብላት። ሳታስበው አመቱ ልም ብሎ አልቆ ቲክቶክ በማየት በስልክ በማውራት የማይገባ ፖለቲካ ውስጥ ገብተህ በመፈትፈት ማታ ማታ ስልካችሁን ዝጉ፣ አፋችሁንም ዝጉ፣ በራችሁን ዝጉ፣ አይናችሁን ዝጉ። ከብዙ ወሬ ተቆጠቡ። ከራሳችሁ ጋር ጊዜ ያሳልፉ። ስኬጁል ይኖራችሁ። የፈለገ ሰው በፈለገ ሰዓት ደውሎ የፈለገ ቦታ የሚወስዳችሁ ሰዎች አትሁኑ። ህግ የሙሴ አገልግሎት የኩነኔ አገልግሎት ነው ሲባል የሙሴ አገልግሎት የወደቀ አገልግሎት ነው ለማለት አይደለም። ሙሴ መጣ ማለት 0% ማግኘትህን ብቻ ነው የምታውቀው። ምክንያቱም የሙሴ ህግ 10 ብቻ አይደሉም፣ በጣም ብዙ ናቸው፣ 600 ናቸው። አትስረቅ፣ አትቅመስ፣ አትንካ፣ እንዲያታድርግ። ከዚህ ሁሉ ውስጥ አንዱን ካላደረግ ሁሉንም ደግሞ 0 ነው። ከ600 አንድ ካጣ 0 ማለት ነው። ስለዚህ የሙሴ አገልግሎት የምን አገልግሎት ነው? የኩነኔ አገልግሎት ነው። አትስረቅ ይላል። እስቲ እዚህ ሰርቆ ማያውቅ ስኳር እንኳን ቢሆን ይሄ ሁሉ ሌባ ነው። አሁን እዚህ ውስጥ ማር የሰረቀ፣ ስኳር የሰረቀ፣ እስክሪብቶ የሰረቀ፣ የሰው ገንዘብ የሰረቀ ትንሽም ይሁን ትልቅ እዚህ ውስጥ ያልሰረቀ የለም። ስለዚህ ይሄ ሁሉ ሙሴ ሲመጣ ሌባ ሌባ ያዘው ሌባ ነው የሚባለው። ይሄ ሁሉ አታመንዝር ይላል። በልቡ የተመኘ ሰው፣ በምኞት የተመኘ ሰው ሴክሹዋሊ አመንዝሯል። አትግደል ይላል። ወንድሙን የሚጠላ ነፍሰ ገዳይ ነው። እዚህ ውስጥ በጠቅላላ ነፍሰ ገዳይ ነው። ሰንበትን አክብር ይላል። ለጌታ ቀዳሜን ሙሉ በሙሉ ለጌታ ስጥ ይላል። እዚህ ሁሉ ሰው ተጠያቂ ነው። እስቲ ሌላ ስጡኝ። የባልንጀራህን አትመኝ። አቤት ስትመኝ በጠቅላላ ሙሴ ሲመጣ የሚታየው ምን መሰለህ? ሌባ 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 ነው የሚለው። ስለዚህ ኢያሱ ማለት ኢየሱስ ማለት ነው ስሙ። የኢየሱስ ስም የሄሹዋ ነው። የሄሹዋ ማለት ነው ኢያሱ። ሙሴ አምጥቶ ማድረስ ስላቃተው አለው እግዚአብሔር ኢያሱ ነው ይዞ የገባው። አሜን። ለኢያሱ ግን የተሰጠው መሳሪያ፣ ለኢያሱ ግን የተሰጠው ፓወር፣ ለኢያሱ ግን የተሰጠው ህዝቡን የማድረስ አቅም የተደበቀው ምን ውስጥ ነው? አሰላስል፣ በቀንና በሌሊት አስብ፣ ቁጭ በል፣ ከጦር ቀነስ፣ ከጸሎት ቀነስ፣ ከስብሰባ ቀነስ አድርግና ቁጭ በልና በቀንና በሌሊት ቃሉን ማሰላሰል ጀምር። አንድ ነገር ልንገራችሁ፣ የእግዚአብሔርን ቃል ባታሰላስሉ መዓት ነገር እያሰላሰላችሁ ነው። እናንተ እንዲያውም በጣም አድቫንስድ ከመሆናችሁ የተነሳ እያብሰለሰላችሁ ነው። ማሰላሰል እኮ አይደል መብሰልሰል የሚባል። ዛሬ ያሰብከው ሐሳብ ብቻ የእግዚአብሔር ቃል ሆኖ ቢሆን ኖሮ እንደ ንስር ወደ ሰማይ ወጥተህ ነበር። የማይጠቅምህን ዝባዝንኬ በጠቅላላ ስታስብ ነው ያልከው። ዛሬ ሐሳብ ደግሞ ዌስት የሚደረግ ነገር አይደለም፣ ኢነርጂ ነው፣ ፍሪኩዌንሲ ነው፣ መልእክት ነው። እግዚአብሔር ንግግርህን ሳይሆን የልብን ሐሳብ ነው የሚሰማው። ለዚህ ነው ዳዊት የኔ ሜዲቴሽን እና የአፌ ቃልና የልቤ ሜዲቴሽን፣ የልቤ ሐሳብ የሚለው እንግሊዝኛው the meditation of my heart በፊትህ ያማረ። አቤት አበሾች ቃላችሁ ሲያምር፣ የልባችሁ ሜዲቴሽን ግን ወጥቶ በስክሪን ቢታይ ከባድ ነው። ማንነትህ ልንገርህ፣ ሐሳብህን ከጎናችሁ እላለሁ። ማንነትህ በሉት ሐሳብህ ነው። እግዚአብሔር ደግሞ የሚያየው ንግግር አይሰማም። እግዚአብሔር የልብህ ሐሳብና የአፍ ቃል አንድ አይነት ሲሆን ነው እግዚአብሔር የሚሰማው። ለዚህ ነው ዳዊት ንጹህ ልብ ምን አድርግልኝ ፍጠርልኝ። ጠላት ዲያብሎስ አንተን አታክ የሚያደርገው ዲስትራክት የሚያደርግ ሜዲቴሽንህን በመስረቅ ብቻ። የእግዚአብሔርን ቃል ማሰላሰል የጀመርክ ቀን አደገኛ ሰው መሆንን ስለሚያውቅ በተቻለ መጠን የምታሰላስለውን ይሰጣል። አጋንንት ሐሳብ መስጠት ይችላል። ሐሳብ የሰው ልብ ውስጥ ማስገባት ይችላል። አሁን እንደ ድሮ አይከብደውም። የድሮ ሰዎችና የአሁኑ ሰዎች ስለ ሰይጣን ሐሳብ ለመቅረብ
አሁን ብዙ አይታገልም። በቲክቶክ ይመጣባል፣ በፌስቡክ ይመጣባል። ድሮ ወንድሞች ሴክሹዋሊ የሚፈተኑት የሆነች የምታምር ልጅ ስታልፍ ነው። አሁን ስልክ ውስጥ አለች እየደነሰች እየተሽከረከረች በየቀኑ ቀንድና ጭራ የሌለው የማይታወቅ ፍጥረቶች ኤሊያኖችን ስታይ ነው የምታድረው። ከዛ ጠዋት ተነስተህ ሲዋጋኝ አደረ በናዝሬቱ አልተዋጋህም፣ አንተነ ጠርተህ ሴጣንን ወደ ህይወት ያስገባው። ድሮ እኮ እንደዚህ አልነበረም። ቲክቶክ ባልነበረ ዘመን እኛ ቲቪ ነው የምናየው። ከዛ ቤተሰብ በጠቅላላ በጌታም ይሁን አይሁን በትልቅ ትሪ ሳህን አንድ ላይ ነበር የምንበላው። ይሄ እኮ ቁርጧ ምናምን ከመጣች በኋላ ነው አንዳንድ ሳህን ይመጣ። ቤተሰብ በጠቅላላ ይሰበሰባል፣ አብሮ ወሬ ያወራል። ሌላ አማራጭ የለህም። ፊልም ማየት ከፈለክ ቅዳሜ ታላቁ ፊልም ጥብቀህ ነው የምታየው። እግዚአብሔር ረድቶ ደግሞ ብር ካለ ሲኒማ ቤት ገብተህ ነው የምታየው። ከዛ ውጭ ምንድነው አማራጭ? መጸለይ ነው። አዳር ጸሎት አለ፣ የእናቶች ጸሎት አለ፣ የባይብል ስተዲ አለ። ትሄዳለህ በቃ። አሁን ሰው ሁሉ ቢዚ ነው። ሐሳብህን የሰረቀ ብዙ ነገር አለ። ልብህን እንደዚህ ይዞታል። የትም አትሄዳትም። ሐሳብህ ተይዟል። አለቀ። ሐሳቡ የተያዘ ሰው ህይወቱ ተይዟል። መቀመጥ ስትፈልግ መቀመጥ ትችላለህ። መጸለይ ስትፈልግ መጸለይ ትችላለህ። ስልክህን ዘግተህ በእግዚአብሔር ቃል ውስጥ መስመጥ ትችላለህ። እማትችል ከሆነ እኮ ህይወት አደጋ ውስጥ ነው ያለው። የብዙዎቻችን ተወስዶብናል። የሰማይ አምላክ እግዚአብሔር በኢየሱስ ስም ይመልስል። አሜን። የልቤ ሐሳብ እግዚአብሔር ሐሳቤን አውጥቶ በፊልም ሲያየው ምን ይሆን? በእግዚአብሔር ፊት ምንድነው ሳሰላስል? በቃ ዳዊት እኮ ነው ያለው በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ቁጥር 1 ጋር መለሰኝ እንደገና። እዚህ ጋር በጣም ከባድ ነገር አለ። ይኸውላችሁ በጣም ከባድ ነገር አለ። ምስጉን ነው በክፎች ምክር ያልሄደ is the man who does not walk in the counsel of the wicked። እኛን ስለ ትዳር፣ እኛን ስለ ኑሮ፣ እኛን ስለ ህይወት፣ እኛን ስለ ተስፋ የሚያስተምሩን ሰዎች በጠቅላላ ዊክድ የሆኑ ሰዎች ናቸው። አሁን ከቤተ ክርስቲያን ይልቅ ሰው ሞቲቬትድ መሆን የሚፈልገው በሞቲቬሽናል ተናጋሪዎች ነው። በእነዚህ ምክር የሚኖር ሰው ይላል የተረገመ ነው። ስለ ኑሮ፣ ስለ አገልግሎት፣ ስለ ቤት፣ ስለ ትዳር ከዊክድ ከሆኑ ሰዎች ዊክድ የሚላቸው እኮ ዲመን ፖሰስ ሊሆኑ የእግዚአብሔር መንፈስ የሌለባቸው ሰዎች ማለት ነው። በእነዚህ ሰዎች ምክር ያልቆመ በዋዘኞች ወንበር ያልተቀመጠ ምስጉን ነው። ነገር ግን በእግዚአብሔር ቃል ደስ ይለዋል፣ ሕጉንም በቀንና በሌሊት ያሰላስላል። እሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ዛፍ ይሆናል። የሚሰራው ሁሉ ምን ያደርጋል? ይከናወንለታል። Do you really want to prosper in your life? እግዚአብሔር የሚጠይቀህ አንድ ነገር ሜዲቴት the word of God። 1 ሰዓት ጊዜ ይኖራችሁ 1 ሰዓት 2 ሰዓት ከእግዚአብሔር ቃል ጋር ማጥፋት፣ አይንን መጨፈን፣ የእግዚአብሔር ቃል ሶክ እንዲያደርግ መንፈሳችን ወደ ውስጠኛው ክፍል እንዲገባ። ይኸውላችሁ የእግዚአብሔር ቃል የሚሰራል ሜዲቴት አድርገህ ከአእምሮ ወደ መንፈስ ሲገባ። የእግዚአብሔር ቃል ከጆሮ ወደ ሐሳብ፣ ከሐሳብ ወደ መንፈስ ነው የሚገባው። የሚጠቅምህ መንፈስን ሲያገኝ ብቻ። የማታሰላስለው ቃል፣ አንተን ያልነካህ ቃል፣ አንተን ቤት ውስጥ ያላስሮጠህን ቃል መድረክ ላይ መጥቼ ሰብካለሁ ብትል ህዝቡን በማዛጋት ነው የምትጨርስ። መዝሙርም እንደዚህ ስትዘምር ያለቀስክበት፣ የተነካህበት፣ የተንፈራፈርክበት በጣም ሚኒንግ ያለው መዝሙር ላንተ መጥተህ እዚህ ጋር ቆመ ስትዘምር የእግዚአብሔር ኃይል ያልፋል። ለዚህ ነው እኔ ስብከቶቼ ሲደጋገሙ ጥያቄ የሚፈጥርባችሁ ሰዎች እንዳላችሁ እኮ አውቃለሁ። ለምን ነው አፖስትል ብዙ መስበክ ይችላል ግን የሆኑ ሐሳቦችን ይሄው 14 ዓመት ሙሉ አይለቃቸውም የሚሉኝ ሰዎች አሉ። ብራዘር አንተም ብቻ ለህይወት ያቆመህ እንጂ ገና ሌላ 14 ዓመት ሰብከዋል። ለምን መሰለህ? አይሰለችህም ልንገርህ። ስለዚህ እኔ አንተ እንድታጨበጭብልኝ ሳይሆን የእግዚአብሔር ኃይል በእኔ ውስጥ እንዲያልፍ ነው የምፈልገው። ያልነካኝን ዝም ብዬ ጉግል አድርጌ ከሆኑ ሰዎች ሰምቼ ከሆነ መጽሐፍ አንብቤ መጥቼ አልሰብክም። እኔን ያልነካኝን አልሰብክም። እኔን ታች ያላገኝን አልሰብክም። ስለዚህ እግዚአብሔርን ቃል ስታሰላስሉ አንዳንድ ቀን ይከብድሃል፣ ታዛጋለህ። አንዳንድ ቀን ግን ይነካል አይደል? ያስለቅሳል። 100 ጊዜ አንብበዋል ይህን ቃል ከዚህ በፊት ምንም አልነካህም። ሰብከዋል፣ አልነካህም። አስተምረሃል፣ አልነካህም።
የሆነ ቀን ግን መጥቶ እንባ በእንባ አርጎ መሬት ላይ አንፈራፍሮ እሱን ቃል እስቲ ሂድና ነገ ስበክ፣ የእግዚአብሔር ኃይል ያልፋል። ከኔ ጋር ናችሁ? ዘሪው አለ ጌታ ኢየሱስ። ዘሩን ሊዘራ ወጣ። እሺ አንዳንዱ ምን ላይ ወደቀ ይላል? ጭንጫ መሬት፣ አንዱስ በእሾህ መሃል፣ አንዱስ በድንጋይ ላይ፣ አንዱ በመንገድ ዳር፣ አንዱስ በመልካም መሬት ላይ። ዝም ብሎ መንገድ ላይ ወደቀውን ወፎች መጥተው በሉት። ይሄ ቃሉን ሰምቶ የማያስተውል ሰው ነው። ሲወጣ መጥተው ጠላት ይወስድበታል። ሜዲቴት አድርጎ ስላላስገባው ውጪ ላይ ነው ያለው ፍሬው፣ እዚህ ጋር ይወስድበታል። ሀሳቡን ነው አድርጎ። ዛሬ የነበረው ስብከት ዋው ቢሉ ሰዎች አይታችሁ አጣ። ወይኔ ዛሬ፣ ወይኔ ዛሬ፣ ወይኔ ዛሬ። ስለምንድን ነው የተሰበከው ሲባል ምን ነበር? በቃ ጭፈራው ነው የነካው። የማያስታውስ ሰው አለ። በእሾህ መሃል የወደቀው ምንድን ነው አለ ጌታ ኢየሱስ። አደገ በደስታ ቃሉን በደስታ የሚቀበሉ ሰዎች። ከዛ የዚህ ዓለም ሀሳብ መጥቶ አነቀው፣ ፍሬ እንዳያፈራ አደረገ። በቃ ምቾቱ፣ ምኑ፣ ድሎቱ፣ የተለያየ ነገሩ ሲያንቀው ፈተና ሲመጣበት ይተው። ያኛው ደግሞ ስራ አልነበረውም፣ ድንጋይ ላይ ስለሆነ የበቀለው ፀሐይ ሲወጣበት ደረቀ። በደስታ ይሰማል። ከቃሉ የተነሳ ፈተና ሲመጣበት የለም። መልካም መሬት ላይ የወደቀው 30፣ 60 እና 100 አፈራ። ስለዚህ እናንተም ቃሉን እየሰማችሁ ራሳችሁን የምታስቱ ሳይሆን ቃሉን የምታደርጉ the doers of the word። የእግዚአብሔር ቃል ሲድ ነው። እስቲ የእግዚአብሔር ቃል ዘር ነው ወሉት። ዘር ተራ ነገር ነው ብለህ ብትቀብረው መሬት ውስጥ ታሪካው ስህተት ነው የምትሰራው፣ ይበቅላል። የእግዚአብሔርን ቃል ወደ መንፈስ ውስጥ አስገብተህ የምትተክልበት እንዲያፈራ የምታደርግበት መንገድ ማሰላሰል ሜዲቴሽን ይባላል። እስቲ ጸሎታችሁን ሁል ጊዜ በመናገር ብቻ አትጨርሱ፣ በመገሰጽ ብቻ አትጨርሱ፣ በማሰላሰል በሳምንት የተወሰኑ ቀናት እስቲ ለማሰላሰል ስጡ። ሰዓት፣ 1 ሰዓት አይንህን ጨፍነህ በመሃል ቃሉን እያነበብክ እያሰላሰልክ እንዲያው ማሰላሰል የሚለው ቃል የዕብራይስጡ ማሰላሰል በአፍ መደጋገም እንቅስቃሴ ሁሉ አለው። በሐሳብም አለው፣ በንግግርም አለው። እየተናገርክ እያሰላሰልክ እየተናገርክ እያሰላሰልክ ከመንፈስ ውስጥ ኃይል አውጣ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ማሰላሰል ያስከፍላል፣ ያደክማል። የሚገርማችሁ ግን አትችሉም። ገና ቁጭ ብለህ ማሰብ ሲጀምር እሱ ማሰብ የጀመርከውን ዲያርጎ የሚበላ ሌላ ሐሳብ ይልክብሃል። ለምንድን ነው ከባድ የሚሆነው ይሄ ነገር? ተራራ መውጣት ከባድ አይደለም። አክሮባስ መስራት ከባድ አይደለም። ምግብ ማብሰል ከባድ አይደለም። አልጋ ማንጠፍ ከባድ አይደለም። መስሪያ ቤት መሄድ ከባድ አይደለም። እስቲ መቃሉ ማሰላሰል ጀምር። በሲኦል ያሉ አጋንንቶች ሁሉ ይዋጉሃል። አትችልም። ትሬኒንግ ይፈልጋል፣ ዲሲፕሊን ይፈልጋል፣ ደጋግሞ ማድረግን ይፈልጋል። ከኔ ጋር ናችሁ? እስቲ ኢየሱስ ጌታ ነው ወላ ፊልጵስዩስ 4:8 እስቲ ከ4 ጀምረና በ4 ሁላችን በቃላችን የምናውቀው ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ጉድ ሪፖርት ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ቀጥሎስ እስቲ ከኔ የተማራችሁትን የተቀበላችሁትን የሰማችሁትን ያያችሁትን እነዚህን አድርጉ። ለምን? የሰላም አምላክ ከእናንተ ጋር ይሆናል። የሰላም አምላክ ከእናንተ ጋር እንዲሆን ከፈለጋችሁ መልካም የሆነውን በጎ የሆነውን ንጹህ ወሬ የሆነውን ሐሜት የሌለበትን ኔጌቲቭ ያልሆነን ነገር ፍቅር ያለበትን በጎነት፣ ምህረት እነዚህን አስቡ። ለካ የኔ የህይወቴ አቅጣጫ ጠንከር አድርጌ በማስበው ሐሳብ አቅጣጫ ነው የሚለው ህይወቴ። በቃ እምነትም ማለት እሱ እኔ መሞት ነው የምፈልገው። በቃ እኔ በቅቶኛል፣ እዚህ ምድር መሞቴ ነው፣ በቅርብ ጊዜ እሞታለሁ ብሎ የሚያስብ በቅርብ ጊዜ ከመሞት ሊያድነው የሚችል ሰው የለም። እግዚአብሔር በመጽሐፍ ቅዱስ ውስጥ በግልጽ ብዙ ፓተርኖችን ካስቀመጠልን ነገሮች አንዱ ስለ ሜዲቴሽን። ጴጥሮስ ጣቢታን ከሞት አስነስቶ በነጋታው ባህር አካባቢ ሰገነት ላይ ሆኖ ዘና እያለ እያሰላሰለ በተመስጦ ሳለ ይላል። ተመስጦ በሉ እስቲ። ሐዋርያው ጳውሎስ፣ ሐዋርያው ጴጥሮስ he was in trance in the spirit። በቃ ገብቶ እዛኛው ክፍል ውስጥ ሳለ
ሸማ ላይ ጨርቅ ላይ የማይበሉ አስፈሪ የሆኑ እንስሳትን እግዚአብሔር ተነስና አርደ ብላ። እዛ ላይ እንግዲህ አዞ አለ፣ ውሻ አለ፣ እንቁራሪት አለ ብላችሁ አስቡ እንዲገባችሁ። ብላ ሲል ኧረ ጌታ ሆይ እኔ አይሁድ ነኝ እንደዚህ አይነት ቆሻሻ ነገር በልቻለሁ። እግዚአብሔር የቀደሰው ማን ስለሆንክ ነው አንተ የምታረክሰው ብላ አለ። ጴጥሮስ ታይም አለው ቱ ሜዲቴት፣ እግዚአብሔር እንዲናገረው ጥበቃ አለው። ከእግዚአብሔር ጋር ለመገናኘት ወደ ውስጠኛው ኮርት ይገባል። የመጀመሪያው የስጋ ሬልም ነው። ሁለተኛው የሜዲቴሽን ሬልም ነው። ሶስተኛው የክብር ሬልም ነው። እስካላሰላሰልክ ድረስ ትልቅ የእግዚአብሔር ግሎሪ ውስጥ መግባት አለ። you can't don't waste your time። እንደ ሐሳብ ዌስት እያደረግን ያለው ኢነርጂ የለም። ለኛ በሐሳብ ማመን ብዙ የሚከብደን አይመስለኝም። አንድ ነገር ልንገራችሁ እስቲ ቤት ስለ መስራት አስብ። ጠንከር አድርጋ አስብ። ስለ ሲሚንቶ፣ ስለ ብረቱ፣ ስለ ብሎኬት፣ ስለሚሰሩት ሰዎች ማውራት፣ ማሰብ፣ ማሰላሰል ጀምር። ከዛን ቀን ጀምሮ ቤትን የሚያንኳኩ ስልክ የሚደውሉልህ ሰዎች፣ የምታገኛቸው ሰዎች በጠቅላላ ቤት ከመስራት ጋር የተገናኘ ይሆናል። እስቲ ከ10 ዓመት በፊት ደውሎ የማያውቅ አጎትህን ቤት ውስጥ እስቲ ስለሱ አውርታችሁ ሳጨርሱ ይደውላል። ስለ በረከት ስቃለኝ ምናምን ትላላችኋል። ሰው አንስቶኝ ነው። እሱን አላውቅም እውነት ይሁን ውሸት፣ ግን እርግጠኛ የሆንኩትን ነገር ልንገርህ። ስለአንተ ሰዎች ሲያስቡ ሳትፈልገው ነው ስልክህን ስትደውልባቸው። አሁንማ ቲክቶክ በሀሳባችን መስራት ጀምሯል። ስለ በረገድ ስታስብ ቀጥሎ የሚመጣው ቲክቶክ እሱ ነው። ከአእምሮ ውስጥ የሚወጣውን ኢነርጂ እንዴት አድርገው ትራንስሌት እንደሚያደርጉ ችለውበታል። እነሱ የእግዚአብሔርን ቃል ማሰብ ማሰላሰል በጀመርክ ጊዜ በውሃ ፈሳሾች ዳር እንደተተከለች ዛፍ ነገሮች ሁሉ ይከናወናሉ። ግድ የላችሁም። ዛሬ የማስተምራችሁ ትምህርት የሆነን ሰው ታሪክ ይቀይራል። የፈለጋችሁትን ሰክሰስፉል ሰው ሄዳችሁ ተመልከቱ። በሆነ ዘመን ላይ ያንን ነገር ለመሆን እያሰላሰለና እርግዝና አለ በውስጡ፣ መውለዱ አይቀርም። እኔ ሰው አልሆንም፣ የኔ ነገር አልቋል፣ የኔ ምናምን የምትለው እሱንም ትሆናለህ። ምርጫው አንተ ነው። ስለዚህ ነው አጥብቀህ ልብህን ጠብቅ። የህይወት መውጫ ከየት ነው? ልብህን ጠላት ካገኘ ህይወትን አግኝተዋል። ለዚህ ነው ጠላት ብዙ ሰዎችን በምን እንደሚመታቸው ልንገራችሁ። በድህነት ይመታቸዋል። ስለዚህ ድህነቱን ሲያስብ፣ በገንዘብ ማጣት ማድረግ የማይችላቸው ነገሮችን ሲያስብ ከእግዚአብሔር ፍቅር እንዲጎል ያደርገዋል። ሁሉም ግን አይደለም እንደዛ የሚመታው። አንዳንዱ ደግሞ ቀዥቃዣ ከሆነ በገንዘብ ይመታዋል። ብዙ ገንዘብ ሰጥቶት እንደዚህ በመታኝ የሚል ሰው አለ። ውጣና ከሱ ገባው። አንዳንዱን ደግሞ በትምህርት ነው የሚመታው። 9 ዲግሪ ይዟል፣ 4 ማስትሬት ይዟል፣ 8 ፒኤችዲ ይዟል። ምን ሊያደርግበት እንደሆነ እግዚአብሔር ይወቅ። ከዛ ትምህርቱ አላልቅ ብሎት የሰውየው እድሜ ያልቆ ወደ ጌታ ይሄዳል። የትምህርት ፍቅር ይኸውላችሁ። እኔ ብዙ ሰው ቁጭ አድርጌ እስቲ ቆይ ምን ልታረገው ነው? ይሄን ሁሉ ዲግሪ ድርድረ ቤቱ መቀመጥ የማይችል ሰው አይታችኋል? የት ነው ይላል ሰው ጋር ደውሎ ልምጣ? ምን ልሰራ? ስራ የለም አናነሳዋለን። ያው ቢሮ ቁጭ ብሎ ካቀማመጡ ያለው ይሄው ፖስት ቶሎ በል ይላል። ቀጣይ ሰው አለ። ተረጋጋ እንጂ ከስንት ዓመት በኋላ ያገኘሁትን እድል ኮቱን ያውል። ጌታ ይባረክ። ዋይለም አደነኝ ጌታ ሆይ። ረጅም ሰዓት ስልክ ላይ አይታችሁ ታውቃላችሁ? ስልክ ደውሎላችሁ 1 ሰዓት ተኩል ይሄ ጆሮአችሁ ግሎ መፈጠራችሁን ጠልታችሁ እንዲህ አይነት ሰዎች አሉ። እንደዛ አይነት ሰው አንድ ጊዜ ነው በእድሜ ዘመኑ የሚያወራው። ከዛ በኋላ ስሙንና በቅንፍ ዶንት እኔ አልችልም። ለሰዓታት ማውራት እኔ ያመኛል፣ አልችልም። በተለይ ወንድሞች ሆኖ አስቡ። እንደዚህ ጊዜ ሊበላ ነው። የመጨረሻው ዘመን ኤንድ ታይም ስትራቴጂ ኦፍ ዘ ኢነሚ፣ አንደኛ ጊዜህን መብላት፣ ሁለተኛ ሜዲቴሽንህን መብላት። ያርጎ ይበላል። ሳታስበው አመቱ ልም ብሎ አልቋል። ቲክቶክ በማየት በስልክ በማውራት የማይገባ ፖለቲካ ውስጥ ገብተህ በመፈትፈት ማታ ማታ ስልካችሁን ዝጉ፣ አፋችሁንም ዝጉ፣ በራችሁን ዝጉ፣ አይናችሁን ዝጉ። ክሎዜቱን ሄዶ ይዝጋ ያለው ጌታ ኢየሱስ ልቡ ስላለው በር ነው። ኢየሱስ አንድም ጊዜ የሆነች ክፍል ውስጥ ገብቶ በር ዘግቶ ጸልዮ ያውቃል። እየተናገረ ያለው ስለ ልባችን በር ነው። ግመል በመርፌ ቀዳዳ ብትሾልክ ይቀላታል ባለጸጋ ወደ መንግስተ ሰማያት ከሚገባ የሚለው ኢየሩሳሌም ከመግቢያዎቹ አንዱ የመርፌ ቀዳዳ የሚባል ቦታ አለ። መጀመሪያ የተሸከመችውን አራግፋ ከዛ ተንበርክካ ነው የምታልፈው። አታልፍም ማለት አይደለም፣ ታራግፋለች። ስለሱ ነው እያወራ ያለው ጌታ ኢየሱስ እንጂ ቺኛው አንተ ልብስ የምትሰፋባትን መርፌ በዛን ጊዜ የለችም። እሱ ሜዲን ቻይና የለች። ስለ ቦታ ነው የሚያወራው። ባለ ሀብት ማራገፍ አለ። ከዛስ ቤንድ ማድረግ፣ ከዛ ካልሆነ መሻገር አይችልም። ክሎዜትን ዝጋ። በስውር ከጌታ ጋር ጸልይ። በስውር የሚያያባት በግልጽ። ብዙ ጊዜ እህቶች ማግባት የሚፈልጉት ሰው በህይወት የለም። እዚህ ፕላኔት ላይ ራሱ እሱ ሰውዬ ያለው
ሆሊውድ ፊልም ውስጥ ነው ያለው። ያላሰብከውን ነገር ያላሰላሰልከውን ነገር ወደፊት በህይወት የሚሆነውን ስትሮንግ የሆነ ሐሳብ የሌለህን ነገር አይኖርህም። አለቀ። በዓለም ላይ 2% ሰዎች ጠንካራ ሐሳብ ኖሯቸው ቪዥን ሲኖራቸው 98% ሰዎች በዓለም ላይ ለ2% ሰዎች እየሰሩ ነው እድሜያቸው የሚያልቀው። ዛሬ ከ98 ወደ 2% የሆኑ ሰዎች በኢየሱስ ስም አስገባል። አሜን። አለቀ። የምታገቢው ሰው አንደኛ በምድር ላይ ያለ ይሁን፣ የሚዳሰስ የሚጨበጥ ይሁን። ሁለተኛ ይሄ እህቶች ናቹራሊ ፋናታይዝ ማድረግና የሌለ ነገር እንዳለ የማሰብ ነገር አለባቸው። እሱ ለመንፈሳዊ ነገር ይጠቅማል። የሌለ ነገር ስለሆነ ግን ወደ ምድር ለማምጣት ከባድ ነው። ማግባት የምፈልገው 2020 ላይ ከሆነ 2020 ወሩን እጽፈዋለሁ። የማገባው ሰው ምን አይነት ሰው እንደሆነ እጽፋለሁ። ቬሎዬን አስባለሁ። የሰርጌን ቦታዎች ሄጄ በሐሳቤ በአካል እየሄድኩኝ እለካለሁ። ገንዘብ እከራከራለሁ። ወደ ሪያሊቲ ቀይረዋለሁ። ነገሩ የሆነውን ያህል በእጄ እንደጨበጥኩት ያህል እየሆነ ሲመጣ በዛ ወር ላይ አግብተሻል። ብታምኝም ባታምኝ ላታምኙ ትችላላችሁ። ይሄ ለትዳር ብቻ አይደለም። ለአገልግሎት ይሆናል፣ ለስራ ይሆናል፣ ለማንኛውም ነገር ይሆናል። እንጂ የስራ አይደለም። በሀብታምና በድሃ መካከል ያለው ልዩነት የሐሳብ እንጂ የስራ አይደለም። የፈለጋችሁትን አምጡ። በጣም ቶፕ ሀብታሞች በጣም ታች ያሉትን ድሆችን ያህል ስራ ሰርተዋል። ቴሌቪዥን ሲያዩ ነው የሚውሉ፣ ጋዜጣ ነው የሚያነቡት። ለ15 ቀን ዱባይ ሄዶ ሲዝናኑ ነው የምታየው። ገንዘባቸው ነው የሚሰራው፣ ሁሉን ነገር ይሰራል። ዜሮም ቢሆኑ እንደገና ተመልሶ ሀብታም እንደሚሆኑ 100% ያውቃሉ። ድህነት ሀሳብ ነው፣ ሀብት ሀሳብ ነው። ቅባት ተደብቆ ያለው ሀሳብ ውስጥ ነው። ሀገር መምራት ሀሳብ ውስጥ ነው ያለው። እችላለሁ ብለህ እስካልተነሳ ድረስ፣ በልብ ውስጥ ያለውን ሀሳብ ስትሮንግ እስካላደረግከው ድረስ በዚህ ምድር ላይ ታሪክ ጽፈህ ልታልፍ አትችልም። ነገር የሚበሉ ሰዎች አላያችሁ? የእግዚአብሔርን ቃል የተማሩ ናቸው። አንዳንዶቹ ዶክተር ናቸው። አንዳንዶቹ በቲዮሎጂ እዛ የደረሱ ናቸው። ሲያስተምሩ ግን የእግዚአብሔር ቃል እንዳልሆነ ታውቃላችሁ አታውቁም? ሰው ነው የሚመቱበት። በቃ የእግዚአብሔርን ቃል አስመስለው ወንድምን ሽባ የሚያደርግ ሰው እንዳይቀበላቸው ሰዎች ላይ የእባብ መርዝ መርጨት። እግዚአብሔር ምስክሬ ነው። ልበ ብርሃን ልባቸው በብርሃን የተሞሉ ሰዎች፣ ፖዚቲቭ ቲንከሮች፣ ስለ ሰው ደግ የሚያስቡ ሰዎች፣ አስተሳሰባቸውን ኮንትሮል የሚያደርጉ ሰዎች ያራዘ ቶፕ ኦልዌይስ። በጀርባችሁ ተኙ፣ ሙዚቃ ትክፈቱ፣ ጸጥ ያለ ቦታ፣ ጫጫት የሌለበት ቤታችሁ አካባቢ ኤኔትሬ የሚል ከሆነ እሱ ቤት አይሆንም። ሌላ ሰፈር ሂዱ። እዛ ገጠር ያለችው አያታችሁ ጋር ለሳምንት ለሜዲቴሽን ውሃ ዳር አካባቢ ቢሆን ጥሩ። ኢየሱስ ውሃ ላይ ይወድ ነበራል። ኢየሱስ ምግቡ ደግሞ አሳ ነው። ከሞት ተነስቶ ሁሉ አሳ ነው ይበል። ትንበረከክ። ከንግግር ብዛት የሐሳብን ኮንትሮል የማድረግህን ጥበብ ተጠቀም። ነገረኞች ነን አበሾች። መኪና ላይ ስትነዳ እኮ ተሳስተህ ክላስ አቤት ለመጣላት ዝግጁ ሁሉ እያያት ሄድም። ኧረ አንተ ነህ በመንገድ ራስ ጉዳይ ራሱ አጥፍቶ ራሱ ተሳድቦ ራሱ መንገድ ዘግቶብህ ምን በልተን ነው እንደዚህ ሆነ? ፈረንጆች ሲያጠፉ ይቅርታ ለመጠየቅ ያላቸው ሳያጠፉ አታይም እንዴ ብትሉ አጠፋው እንዴ አም ሶሪ ለማለት ፈረንጅ ምንም ይቅርታ ለመጠየቅ ዝቅ ካለ አበሻ በሁለት ምክንያት፣ አንደኛ ብር ሊበደር ነው። እንደዚህ ብሎ ከመጣ የሆነ ነገር ሊወስድብህ ነው እንጂ ትህትና እውነት አይደለም። ትህትና ካራክተርና ልብ ውስጥ ያለ ነገር እንጂ ከመጉበጥ ጋር የተገናኘ አይደለም። እኔ ሳስብ ከፊዚካል ዓለም ወደ መንፈሳዊ ዓለም የምገባበት መሳሪያ ነው። ከማይታየው ዓለም የሚታይ ነገር ይዤ ለመውጣት ማሰብ መቻል። በተለይ ከመተኛታችሁ 10 ደቂቃ በፊት የምታስቡት ነገር የህይወታችሁን ዕጣ ፈንታ ይወስናል። ነገር እየበላህ አትተኛ። ክፉ ሐሳብ እያሰበ የተኛ ሰው ይላል መጽሐፍ ቅዱስ። ክፉ ሐሳብ እያሰበ የተኛ ሰው፣ ወንድሙን ለመግደል የተኛ ሰው ጠዋት ከማድረግ እንዳያደርግ ሊያደርገው የሚችል ሰው የለም፣ ያደርገዋል ይላል መጽሐፍ ቅዱስ። ሌላ ቦታ ደግሞ ጌታ ኢየሱስ ምን አለ? ገበሬው ተኛ ዘርቶ፣ ጠላት በማታ ገበሬው ተኝቶ ባለበት መጥቶ ክፉ ዘር ዘራበት። ስለዚህ ጌታ ምን አለ? አይ ይህንን ነቅላለሁ ካላችሁ የሚነቀል አይደለም፣ ዋናውንም አብራችሁ ስለምትነቅሉ ይደክተውታል። በተኛበት የሚዘራብህን መንቀላት የልብህን በር ዘጋው አንተ። ሁላችን ግን አስረክበናል ለቲክቶክ። አብዛኛው ሰው አይኑን እየታመመ ነው። በ2000 ስንት ነው? 2030 በፈረንጆች በዓለም ላይ ስንት ፐርሰንት አይነ ስውር ነው የሚኖረው? በሞባይል ምክንያት ብሉ እንትኗ አይንን ወቅታ ጠዋት ስትነሳ in the name of Jesus በዚህ በኩል የተላክ ምንም የተላከብህ ነገር
ስልክ ነው እንደዛ ያደረገ። ስልክን ቁጭ አድርግና አሰላስል፣ ልብህን ጠብቅ፣ ቀደም በል። በመንፈስህ ቀድመ የገባህበትን በፊዚካል አለመግባት አትችልም። ግልጽ ላሳያችሁ። እግዚአብሔር ታውቃላችሁ፣ ያዕቆብን እዛ መንገድ ላይ አግኝቶታል፣ ኢንካውንተር አድርጓል። ከዛ በኋላ ላባ መጣና አይ በቃ በጎቹ እየበዙ ነው፣ ይህን ነገር የሆነ ነገር ማድረግ አለብን። ስለዚህ ሽምልምሌ ማለት ዥንጉርጉር የሆኑትን በጠቅላላ ለአንተ ውሰድ። ብዙ አይደሉም እነሱ፣ ልሙጥ ከለር የሆኑ በጠቅላላ ለእኔ የሆኑ አለ። እሺ አለ። ከዛ በኋላ ምን አደረገ? ሽምልምሌ እንጨት አዘጋጀና ውሃ የሚጠጡበት ገንዳ ውስጥ ከተተው እንጨቱ። በጎቹ እሱን አይተው ሜዲቴሽን ጀመሩ። የሚወልዱት በጠቅላላ ሽምልምሌ። እግዚአብሔር ስለ በግ የጻፈል መስሎ ቤት ሽምልምሌ አስብ። ልሙጥ ከመሆነ በፊት ነገሮች በጠቅላላ ልሙጥ ከመሆናቸው በፊት የእግዚአብሔርን ቃል ማሰላሰል ጀምር። አስገባው ወደ ውስጥ፣ እንደ እግዚአብሔር ቃል ማሰብ ጀምር። ዛሬ በኢየሱስ ስም የልባችሁ ሐሳብ የተፈወሰ። አሜን። እባካችሁ በጌታ ፍቅር ጠይቃችኋለሁ። ቁጭ በሉ፣ ከብዙ ወሬ ተቆጠቡ፣ ከራሳችሁ ጋር ጊዜ ያሳልፉ። ስኬጁል ይኑራችሁ። የፈለገ ሰው በፈለገ ሰዓት ደውሎ የፈለገ ቦታ የሚወስዳችሁ ሰዎች አትሁኑ። እንዲህ ሰዎች አሉ። ጠዋትም ብትደውል አሉ። ልምጣ ወይ ና፣ መቼ ልምጣ? በፈለግከው ሰዓት ና። እኔ እንደዚህ ያልኩበት ጊዜ ትዝ አይለኝም። ቢሆን አለው በፈለግከው ሰዓት፣ የለሁም በፈለግከው ሰዓት። እግዚአብሔርን እየጠበቃችሁ ነው ወይስ እግዚአብሔር ነው እየጠበቃችሁ ያለው? ጋብቻ ነው፣ ቅባት ነው፣ አገልግሎት ነው፣ ቢዝነስ ነው፣ የውጭ ሀገር በር ነው። ሁሉም ሀሳብ ውስጥ አለ። እግዚአብሔር ቁልፉን ሰጥቷል። አልተናገረኝም እግዚአብሔር እንዳትል ተደጋጋሚ ተናግሯል። ሰይጣን የሚያናግርህ በሀሳብ ነው። እግዚአብሔር የሚያናግርህ በሀሳብ ነው። ኢየሱስ ስም የምትለው እኮ ሀሳብ መጥቶብን ስልክ ደውሎልህ አይደል? አሁን ሀሳብ ለማቀበል ቀኑን ሙሉ ሌሊቱን ሙሉ ሶሻል ሚዲያ ላይ ሚሞሪያችን ፌል እያደረገ ነው። ሁሉን ነገር አናስታውስም የሚል ትውልድ ፈረንጆች ጋር በጌታ ፍቅር ለፈረንጆች እስቲ ስልክ ቁጥር ነገሯቸው 0911245678 ኦኬ ቴንክ ዩ ብሎ ሄዷል። እንዴ አበሻ እሺ 0 እሺ አንድ እሺ ከዛስ ድገሞ እስቲ አንዴ 16 ጊዜ ነው አበሻ የሚያልፈው። ምን ሆነ ነው ግን? የፈረንጆች ያስደነግጣቸዋል። ይኸውላችሁ 10 ዲጂት ቁጥር አንድ ጊዜ ብቻ ነው የምትጠሩት። ሚሞሪያችንን ሉዝ እያደረግን ነው። ምክንያቱም የምናሰላስለው ነገር ትክክል አይደለም። ዳዊት የልቤ ሀሳብ the meditation of my heart